መጥቻለሁ። መጽሐፍ ቅዱስ ትንቢተ ሕዝቅኤል ምዕራፍ 37 ከቁጥር 1 ጀምሮ ስታነቡት የእግዚአብሔር ቃል ሕዝቅኤልን በራእይ በመንፈስ እንዳወጣ ይናገራል። በአጥንቶች በሞሉ ሸለቆዎች ውስጥ እግዚአብሔር እንዲመላለስ አድርጎ እነዚህ አጥንቶች በሕይወት ሊኖሩ እንደሚችሉ ጠየቀው። እግዚአብሔር ሆይ ጌታ እግዚአብሔር ሆይ አንተ ታውቃለህ ባለው ጊዜ እግዚአብሔር አንድ ነገር አዘዘ። አሁን ትንቢት ተናገር አለ። እነዚህ በተገደሉት ላይ እነዚህ በደረቁት ላይ ትንቢት ተናገር አለ። በዛን ጊዜ ሕዝቅኤል ትንቢት መናገር ጀመረ። ትንቢት መናገር ሲጀምር እናንተ የደረቃችሁ አጥንቶች ሆይ የእግዚአብሔርን ቃል ስሙ አለ። በዛን ጊዜ የደረቁ አጥንቶች የእግዚአብሔርን ድምፅ ሰሙ። ዛሬም ድንገራችሁ በናዝሬቱ ጌታ በኢየሱስ ክርስቶስ ስም በደረቀባችሁ ላይ በሞተባችሁ ላይ በተዘጋባችሁ ላይ ዛሬ የእግዚአብሔርን ድምፅ ላውጅላችሁ መጥቻለሁ። በጌታ በኢየሱስ መጽሐፍ አሁን በዚህ ቦታ ሲናገር እንደዚህ ነው የሚለው፣ ለነፋሳት ተናገርኩኝ አለ፣ ለአጥንቶች ተናገርኩኝ አለ። በዛን ሲናገርም ነውጥ ሆነ ያለ መንቀሳቀስ ጀመሩ። አጥንቶች ባሉበት ከአጥንቶች ጋር መቀራረብ ጀመሩ አለ። ቁርበቶች መጡ አሉ፣ ጅማቶች ተዘረጉ አሉ። በእነሱ ውስጥ ነፍስ እንዲገባላቸው ለነፋሳት ትንቢት ተናገር አለ። በዛን ጊዜ የእግዚአብሔር ቃል ሰምቶ እነዚህ አጥንቶች ሰው ሆኖ እንደቆሙ በጌታ በኢየሱስ ክርስቶስም የእናንተ ጉዳይ ከእግዚአብሔር ድምፅ የተነሳ ከሚመጣው ከዚህ ቃል የተነሳ በኢየሱስ ክርስቶስም የእናንተ ጉዳይ በእግሩ እንዲቆም በኢየሱስም አዛለሁ። ከዚህ ሰዓት ጀምሮ በጌታ በኢየሱስም በጤናችሁ ላይ፣ በስራችሁ ላይ፣ በቆመባችሁ ላይ፣ በደረቀባችሁ ላይ፣ ተስፋ በሌለው ላይ በኢየሱስም ድምፅ እናገራለሁ። በኢየሱስም የእናንተ ጉዳይ ሕያው ይሆናል። በኢየሱስም የእናንተ ጉዳይ በደረቀው ነገር ላይ፣ በጠፋው ነገር ላይ፣ በተበተነው ነገር ላይ ከዛሬ ጀምሮ የሆነ ድምፅ ትሰማላችሁ። ያ የሚመጣላችሁ ያ የሚሰማላችሁ ድምፅ ለእናንተ ጉዳይ የምስራች ነው። ስለዚህ ሰይጣን ያሰማው ሁኔታ ያሰማው ድምፅ ሁሉ ይሻራል። እግዚአብሔር በሚያመጣው ድምፅ ከዚህ ሰዓት ጀምሮ በኢየሱስም ባላችሁበት ከተማ ባላችሁበት አካባቢ በኢየሱስ ክርስቶስም የምስራች ትሰማላችሁ። በጌታ በኢየሱስ ክርስቶስም በሮቻችሁን የዘጋ በጌታ በኢየሱስ ክርስቶስም የሞት መንፈስ ከላያችሁ ላይ የሞት መንፈስ ከጉዳያችሁ ላይ በጌታ በኢየሱስ ክርስቶስም ሞትን ያወጀ መንፈስ የለህም ያንተ ነገር ደርቋል ያለ ነገር ዛሬ በጌታ በኢየሱስ ክርስቶስም ከነገሬ ላይ ይነሳል። ዛሬ በጌታ በኢየሱስም ሕይወት መንፈስ መጥቷል። ባንተ ጉዳይ ላይ የሕይወት መንፈስ መጥቷል። ባንቺ ጉዳይ ላይ የሕይወት መንፈስ መጥቷል። በእናንተ ጉዳይ ላይ የእግዚአብሔር ሕይወት መጥቷል። ኢየሱስ ክርስቶስ ዮሐንስ ወንጌል ምዕራፍ 11 ላይ ሲናገር ወደ ማርታና ወደ ማርያም ቤት ሲመጣ እንደዚህ ነው ያለው፣ እኔ ሕይወት ነኝ፣ እኔ ትንሣኤ ነኝ ብሎ እንደመጣ ኢየሱስ በእናንተ ጉዳይ ላይ ትንሣኤ ይዞ መጥቷል። እናንተ ጉዳይ ላይ ኢየሱስ ሕይወት ሆኖ መጥቷል። በጌታ በኢየሱስ ክርስቶስም ነገራችሁ በጌታ በኢየሱስ ክርስቶስም በእግሩ መራመድ ይጀምራል። በጌታ በኢየሱስም ከተቀበረበት ነገራችሁ ይወጣል። ከተዘጋበት በኢየሱስም ተከፍቶ ነገራችሁ በኢየሱስ መገለጥ ይጀምራል። ጸጋችሁን የደበቀ ራእያችሁን የደበቀ በኢየሱስም ከገባችሁበት መቃብር ከሕይወት በኢየሱስም ከሞት መቃብር ውስጥ እግዚአብሔር ያወጣችኋል። ከኑሮ መቃብር ውስጥ እግዚአብሔር ያወጣችኋል። በጌታ በኢየሱስ ክርስቶስም ለእናንተ ነገር ሕይወትን የሚሰጥ የሕይወት መንፈስ በጌታ በኢየሱስም በእናንተ ጉዳይ ላይ ጠራው። ከዚህ ሰዓት ጀምሮ በናዝሬቱ ጌታ በኢየሱስ ክርስቶስም የእናንተ ጉዳይ ሕይወትን ያገኛል። የእናንተ ጉዳይ በኢየሱስ ክርስቶስም በእግሩ ይቆማል። የእናንተ ጉዳይ በኢየሱስም ወደ እናንተ ወዳላችሁበት ሰፈር በኢየሱስ ክርስቶስም መምጣት ይጀምራል። በጌታ በኢየሱስ ክርስቶስም ኢየሱስ በእናንተ ጉዳይ ላይ ሕይወት ሆኖ መጥቷል። ኢየሱስ በእናንተ ጉዳይ ላይ ትንሣኤ ሆኖ መጥቷል። ከዚህ በኋላ በኢየሱስም በእናንተ ጉዳይ ላይ ኢየሱስ መገለጥ ሆኖ መጥቷል። የተኛው የመቃብር መንፈስ በኢየሱስም ተመቷል። የዘጋው ያ ድንጋይ ማን ያንከባልላል ያሉት ያ ድንጋይ ተንከባሎ እንዳገኙት በኢየሱስም የእናንተ ጉዳይ ዘግቶ የያዘ ድንጋይ ከዚህ ሰዓት ጀምሮ በኢየሱስም ተገልብጦ ተንከባሎ ታገኛላችሁ። በጌታ በኢየሱስም ያ
በሽታው ተንከባለለ። ያ መርገም በኢየሱስም የዘርዘርን ቆጥሮ የመጣ መርገም በኢየሱስም ካንተ ላይ ካንቺ ላይ በኢየሱስም ተንከባለለ። በእግዚአብሔር ኃይል በኢየሱስ ክርስቶስም ዛሬ አንከባልየዋለሁ። በእግዚአብሔር ድምፅ በኢየሱስም ዛሬ አንከባልያለሁ። ሕይወት በሌለው ጉዳይ ላይ አሁን በኢየሱስም ሕይወትን ጠርቻለሁ። ከዚህ ሰዓት ጀምሮ በኢየሱስም መነሳት ሆኗል። በጌታ በኢየሱስም ተንሳኤ ሆኗል። በጌታ በኢየሱስም መገለጥ ሆኗል። በጌታ በኢየሱስ ክርስቶስም ሕይወት ሆኗል። በጌታ በኢየሱስ ክርስቶስም እነዚህ ሶስት ነገሮች በነገሮቻቸው ላይ ይሆናሉ። አንደኛ ሕይወት ባጣው ነገር ላይ እግዚአብሔር ልጅ ኢየሱስ ክርስቶስ ሕይወት ሆኖ መጥቷል። ሁለተኛ የእናንተን ጉዳይ በደበቀው ላይ ኢየሱስ መገለጥ ሆኖ በኢየሱስም ሊገልጥላችሁ መጥቷል። በሞተው ጉዳይ ላይ ትንሣኤ ሕይወት ሆኖ መጥቷል። በጌታ በኢየሱስ ክርስቶስ በእናንተ ጉዳይ ላይ ትንሣኤ ይሆናል። በእናንተ ጉዳይ ላይ ሕይወት ይሆናል። በእናንተ ጉዳይ ላይ መገለጥ ይሆናል። በኢየሱስ ክርስቶስም የተኛው የዘጋ ኃይል ተመቷል። ያሰረ ኃይል ተመቷል። ያሰረ መርገም ተመቷል። በኢየሱስም ተፈታችሁ ውጡ። በኢየሱስም ተፈታችሁ ውጡ። አልዓዛር ከመቃብር በወጣ ጊዜ ፍቱት፣ ይሂድ፣ ተውት እንዳሉት በጌታ በኢየሱስም ተፈተሽ ትወጫለሽ። በጌታ በኢየሱስም ተፈተሽ ትራመጃለሽ። በጌታ በኢየሱስም የተኛው ኃይል ሊከለክላችሁ አይችልም። እግዚአብሔር ልጅ ኢየሱስ ክርስቶስ በሕይወታችሁ ላይ ተገልጧል። በኢየሱስ ክርስቶስም ሕይወት ሆኗል፣ መገለጥ ሆኗል። በኢየሱስ ክርስቶስም ትንሣኤ ሆኗል። ከዚህ ሰዓት ጀምሮ ይሄ ቃል በእናንተ ላይ ጸንቷል። በጌታ በኢየሱስም ተባረኩ። ይህንን መልእክት ለሌሎች ሼር አድርጉ። ይህንን ቤቱን ፎሎ አድርጉ። ተባረኩ። ወዳችኋለሁ። በኢየሱስም አሜን።